እኔ personally I don't think life meaning ያለው አይመስለኝም or that's my የደረስኩበት decision እሱ ነው that's it እኮ የተለየ እይታ ነው ቅድም ያለው ነገር አለ ዓለምን ራሷን አይደለም እንረዳው ጊዜ እኛ ባለን ውስጥ ሆነን ነው exactly ላይፍ ትርጉም የለውም ሚል መረዳት ላይ ለኔ አሁን እሱ ነው ያለው ግን in the meantime ተወልደህ ትሞታለህ እና life is what happens in between ከተወለድክበት እስከምትሞትበት ድረስ ያለው ነገር ነው ላይፍ የሚባለው ስለዚህ ኤክስፒሪየንስ ማድረጉ መኖሩ and ሁሉንም አትሊስት የቻልከውን ያህል ወር የሚያስደስትህን ነገሮች ኤክስፕሎር እያረክ ያየህ እየቀመስክ እየነካህ ምናምን ከዛ ደግሞ ሚኒንግፉል የሚመስሉ ነገሮችን እየሰራህ የምታልፈው ነገር ነው እንጂ ላይፍ at the end of the day oh this is the meaning of life የሚባል ነገር ለኔ ፐርሰናሊ ያለ ያ ስለዚህ አሁን ክላሪፋይ ለማድረግ ላይፍ ሚኒንግ አለው የሚል የጋራ መረዳት የለንም ነው ወይስ ኢንዲቪጁዋሊም ለራስሽም ላይፍ ሚኒንግ የለውም ነው ያልሻለሽ ወይስ የሚያስማማ ሚኒንግ የለውም I don't know ሌሎች ሰዎች ምን አለው ሁሉም ሰው የሆነ ሚኒንግ ለማግኘት የሚጥረው ነገር አለ ግን at the end of the day ልክ እንደ ቅድም እንዳወራው እንዳቶሙ ነው ስትሄድ መጨረሻ ላይ ባዶ ነው that's where I am ሁሉም ነገር ኦኬ መጨረሻ ላይ ለካ ባዶ ነው ግን ለኔ እንትን አያደርግም ይሄ ሞራሌን የሚያወደቀው ነገር ምናምን ሳይሆን amazing በጣም ነው ደስ የሚለኝ ላይፍ ስለዚህ የፈለኩትን አደርገዋለሁ የሚል አይነት ነገር ትሞክራለህ ትኖራለህ ምናምን በቃ ከዛ whatever የምትሰራው ነገር ኮንሲኩዌንስ ሊኖረው ይችላል ኮንሲኩዌንሱንም በደስታ ነው የምቀበለው so meaning የለውም የሚለው ነገር ለኔ በጣም ሞቲቬሽን አለው so እኖራለሁ እሰራለሁ ሞክራለሁ ያናረጋለሁ ከዛ በኋላ የሚመጡትንም ነገሮች እቀበላለሁ it's an experience በቃ that's it ኢንትረስቲንግ ፍልስፍና መሰለኝ ሳስበው ለመሰለሽ እንደዚህ ያልኩት ነፃ አርጎሻል ብያሰብኩ በጣም ነፃ አርጎኛል ሳስታውሰው አንቺም ዛሬ ባሰብሽው አይደል ላይፍ የምትኖሪው ምናልባት ነገ ደግሞ ሌላ ነገር ልታደርጊው ይችላል እዚህ አንቺ ላይፍ ሚኒንግ ኤክስፕሎር ማድረግ ሊሆን ይችላል ኤክስፕሎር እያረኩ ነው ሁሉንም ነገር እና አንድ ቅድም ስናረሳው ቅድም በደንብ ያነሳው ነገር አለ በደንብ ፎከስ አድርጌ አሁን ብሎክቼኑ ላይ ምናምን እሰራለሁኝ እና የኔ አንድ እንደ ኳሊቲ የሚታይ ነገር ምንድነው አንድ ነገር ስሰራ በደንብ ሙሉ ለሙሉ ተሰጥቼ ነው የምሰራው so if this is it አሁን የሆነ ሰዓት ላይ ሪሰንትሊ በደንብ እያሰብኩት ነበርና በቃ ብሎክቼን ምናምን እንደዚህ ኢቨንት ማዘጋጀት ለኮሚዩኒቲ ሰርቭ ማድረግ ምናምን ኢንተረስትድ አድርጎኝ ፉሊ ኢንጌጅድ ሆኜ እየሰራሁ ነው እና few years back ደግሞ የምትጠይቀኝ የኮምፕሊትሊ ዲፍረንት ስቶሪ ነበር ሌላ ታሪክ ነበር የምሰራው እና ሌላ እንዳልከው ፐርሰናል ዴቨሎፕመንቱ ላይ በቃ እሱ መሆን አለበት ማህበረሰቡ እንደዚህ መሆን አለበት ወይ ለጓደኞቼ እንደዚህ ማድረግ አለብኝ እኔ እንደዚህ መቀየር አለብኝ ፉሊ ኢንጌጅድ ሆኜ ነበር የምሰራው ያኛው በዛ ሰዓት በቃ that was the perfect it አሁን ደግሞ ይሄ ነው ብሎክቼን ነው is the perfect it እምለው ማለት few years later ብትጠይቀኝ ደግሞ completely ሌላ ነገር ሊሆን ይችላል ለኔ በጣም it's okay completely fine ነው ይሄ አንድ ነገር ማግኝቶ ወይ ደግሞ ይሄ ነው የኔ ላይፍ ይሄ ነው ብቻ ብሎ መሄድ የሚባለውን ነገር እኔ አሁን ከላይፍ ያስወግጃለሁ so ይሄ ነው አሁን ያለው ይሄ ነው ይሄ chapter of my life ነው so እሱን በደንብ ኢንተርቴን አድርጌ ነው ሰርቼ የምችለውን አድርጌ ምናምን ከሰዎች ጋር ተጣልቼ ከሰዎች ጋር ተስማምቼ ምናምን እኖረዋለሁኝ now here ከዛ ይሄ ፌዝ ደግሞ ሲያልቅ ሜቢ ሌላ ነገር ኮምፕሊትሊ ሌላ ነገር ሊሆን ይችላል probably ግብርና hopefully ያዘብጃለን ኢንትረስቲንግ በጣም ከባድ የሚባለው ጥያቄ በቀላሉ መለሰሽዋል ማለት ነው I hope so ላይፍ ትርጉም የለውም እኔ እንዳረኩት ነው የሚሆነው ስለዚህ just ላይፍን ኤክስፕሎር እያደረኩት experience yes ስለዚህ ምናልባት በኔ እይታ ላይፍ ራሱ ኤክስፕሎር ማድረግ ነው ትርጉሙ ማለት ነው ግን ስመለከተው የምታረጋቸው ነገሮች የሆነ ፓተርን ያላቸው ይመስላል እዛ ጋር ያወቅሽው ነገር ሼር ታደርጊያለሽ ለሰዎች እዚህ ጋር ያወቅሽው ነገር ሼር ታደርጊያለሽ ግብርና ውስጥም ስትገቢ ሞስት ፕሮባብሊ ራሱ ሼሪንግ ነው ያለ ነገር ተመሳሳይ ነገሮች አላቸውና ኢንትረስቲንግ አሁን ትልቁ ጥያቄ መለሽ ራስሽን ነፃ አድርገሻል በጣም ነፃነቱ በጣም ይታየኛል እኔ ብዙ ጊዜ የምለው ነገር አለ ምናልባት የሰው ልጅ የተፈጠረበት ዓላማ ከተባለ ሁለት ነገር አለ ዳጋጣሚ የእምነት ቦታ ላይ የነበርኩበት አድርጎ አንድ እንግዲህ የሚያስተምሩ ሰው አቀለውልኛል ከዛ ወዲያ እኔ እንደፈለኩት ማድረግ ነው ነው ማስበው በዛ የተስማማን ይመስለኛል ምናልባት ዛሬ ሰው NLP ላይ ትሬኒንግ ሲሰጥ አግኝቶ ሊሆን ይችላል ከዛ በፊት የምሰራው ነገር ሌላ ነው ተቀጣጣይ ቢዝነስ ሰርና በተለይ ወደፊትስ እንደውም አንዳንዴ አብሮኝ ያሉት ሰዎች ባካች ቶሎ ቁረታ እንደወጣ አድርጉኝ ይላችኋል ሌላ ነገር ኤክስፕሎር ከማድረግ ነው በጣም ኢንትረስቲንግ ነው ስለዚህ እናወርደውና ትልቁን ጥያቄ መለሰሻል ዘጭ አድርገሽዋል ማለት ነው ምናልባት በዚህም ፍልስፍና ውስጥ ሰው ሊኖር ይችላል ሌላው ደስ የሚለው ምንድነው ላይፍ ሚኒንግ ማለት የለውም ማለቴ ለኔ
የሰጠኝ ወይ ደግሞ ስሜቴን የጎዳብኝ ነገር የለም። እንደውም ነፃ አድርጎኛል። በጣም ስለዚህ ላይፋችሁን ሚኒንግ ለመፈለግ ኤክስፕሎር የምታደርጉ ሰዎች ያቆሙና ላይሆን ይችላል ግን እሱ ጋርም እኮ የደረስኩት መቼ ነው? በጣም ለላይፍ ሚኒንግ ስፈልግ ቆይቼ ነው። ምክንያቱም ምንድነው ለምንድነው የመጣሁት? ምንድነው የምሰራው? ምንድነው ማድረግ ያለብኝ? ይሄን ምክንያቱም አትሊስት በፊት ላይ የነበረኝ እውቀትና ፕሮግራሚንግ ምንድነው ሁሉም ሰው ላይፉ ፐርፐዝ አለው። ይሄ ነው ላይፍ ፐርፐዙ። ወይ አንድ ሰው ፓይለት ከሆነ በቃ ፓይለት መሆን ነው። ታንሴት ወር ዶክተር ከሆነ ዶክተር መሆን ነው የሚባል ነገር አለውና እኔ የትኛው ነው እያልኩ ስፈልግ ይሄ ነው ወይ ብዬ ስፈልግ በቃ ዳት ሞመንት የነበረው ነገር ያ ነው። በቃ ከዚህ ውጭ ምንም ነገር የለም ላይፍ ምናምን ብዬ ስሰብክ አግኝታኝ ሊሆን ይችላል። ፕሮባብሊ የሚያይም ሰው እንደ እናንተን ስትሰብክ አልነበረ እንደ ሊለኝ ይችላል። ፕሮባብሊ አሁን ያልሽ ነገር አንድ ነገር ምናልባት ክላሪፋይ እናድርግና አንዱ ያለውም ላይፍ ፐርፐዝ ሚኒንግ ላይ የሚላለው ኮንፊውዥን ላይፍ ፐርፐዝን እንደ ፕሮፌሽን መመልከት ይመስለኛል። እንደዛ ነበር እኔ የማስበው። ብዙ ሰው መጠንቀቅ ያለበት ወይ ደግሞ ሲያስብ ማጠብ ያለበት ብዬ የማላስበው ነገር ነው። ፕሮፌሽን እኮ አሁን ሰው ልጅ የፈጠረው ነገር ነው እንጂ አክቹዋሊ ያለ ነገር አለ። ስለዚህ ላይፍ ፐርፐዝ ሊሆን አይችልም። ለምሳሌ ፓይለት እና ላይፍ ፐርፐዝ ሊሆን ይችላል ብዬ አላስብም። ላይፍ ፐርፐዝ ሞር ጀነራል የሆነ ነገር እናደርጋቸው ፈልጋቸው ለምሳሌ ሼር ማድረግ ላይፍ ፐርፐዝ ሊሆን ይችላል። ለምሳሌ ማካፈል ፐርፐዝ ደስ ይላል። ሞመንት ዲፋይን ስታደርጊውና አሁን ዓለም ላይ ባለው ፕሮፌሽን ስታስቀምጪው የሆነ ጊዜ እኮ ፕሮፌሽን ላይኖር ይችላል፣ ላያስፈልግም ይችላል። ስለዚህ ላይፍ ፐርፐዝ የለም ማለት ሊጠፋ ነው ማለት ነው ያኔ። ስለዚህ እንደ ብሮድ አድርጎ ማሰቡ ላይፍ ፐርፐዝ ሲባል ሞር ሰፋ ያለ ዓላማ የሚለው ከኔ ካለኝ ፐርሰናሊ ካለኝ ስትሬንግስ ከሞዳቸው ነገሮች ጋር ዋጋ ከመስጣቸው ነገሮች ጋር አብሮ ተቀናጅቶ መታሰብ ያለበት ጉዳይ ነው እንጂ ላይፍ ፐርፐዝ አካውንታንት መሆን ነው ኢንጂነር መሆን ነው ማለት ራሱ ያመረዳት ትንሽ ችግር ይፈጥራል። በተለይ አንቺ የምትፈልጊው ነፃነት በጣም ዳውን ነው የሚያደርገው፣ በጣም ያደርገዋል። ናይስ። ስለዚህ ሰፋ አድርጎ ማሰቡ አይ ቲንክ ጥሩ ሳይሆን አይቀርም። እስኪ ሞር ፔን ብለሽ ወደ አሰብሻቸው ነገሮች ወደ አነሳቸው ነገሮች እንደውም ብዙ ጊዜ የኛም ስልጠናዎች የተወሰኑ አካል ስለነበር በተለይ ስለ ህይወት ስናወራ የምናነሳው ነገር አለ። ህይወት ምንድን ናት ብለን እናነሳለን እና እዛ ላይ ሰው ህይወትን ብሎ ዲፋይን የሚያደርግበት መንገድ የኖረበት መንገድ ነው እንላለን። አሁን አንቺ ህይወት ፔን ናት ብለሽ ያነሳሽ ነገር አለ፣ ኤክስፕሎሬሽን ነው ያለ ብለሽ ያነሳሽ ነገር አለ። እንዴት ነው ዲል እያደረግሽ ያለሽው ያ ህይወት ፔን ነው የሚለው ነገር? ከዛ ፐርሰናል ዴቨሎፕመንት ውስጥ ያን ፔን ኢዝ ልታረጊባቸው ልታቀይባቸው ያገኘሻቸው ቱሎች መረዳቶች ነበሩ ወይ? ምን አይነት ነገሮችን በአብዛኛው የምትጠቀሚው? ፐርሰናል ዴቨሎፕመንት ላይ መጣ ስፔሲፊክ አይነት እንትኖች አሉ፣ ኢንተርቬንሽኖች ደግሞ መፍትሄዎች አሉ መሰለኝና ምን ላይ ነው ታደርጉ? ሶ አይ ቲንክ ለረዥም ጊዜ በጣም ያተኮርኩበትና በደንብ ላይፌን ኢዚ ያደረገው ሜዲቴሽን ነው። በጣም አይ ዶንት ኖ እድሜ ባንቆጣጠርም አትሊስት 15 16 17 ዓመት ኤክስፒሪየንስ የኖርኩበት ፓዝ እሱ ነው። ላይፌን በጣም ብዙ ነገርን ያቀለለው እሱ። ምን አድርጎልኛል? አይ ቲንክ የመጀመሪያው ሜዲቴሽን ትሬኒንግን ስወስድ በጣም እኔ እንደንትን ነው የምለው ልክ 180 ዲግሪ ነው ላይፌን ሽፍት ያደርግ። ከዛ በፊት የነበረው ማንነቴና ከዛ በኋላ ያለው ማንነቴ is a completely different person። ለምን ብትል ከዛ በፊት የነበረው ማንነቴ ሁሌም ብሌም የሚያደርግ ነበረ። እንትና እንደዚህ ያደርገውኝ፣ እንትና እንደዚህ ሆኖ ሁሌም አውትሳይድ ነው ብሌሙ ያለው እንጂ እኔ ምንም አይነት ሬስፖንሲቢሊቲ የለኝም። እኔ ቪክተም ነኝ እንዳት ሆል ሲቹዌሽን። ሰዎች የሆነ ነገር ያደርጉብኛል እንጂ እኔ ምንም አቅም የለኝም የሚል ነበረ የነበረኝ ፐርሰፕሽን። ሶ የመጀመሪያውን ኮርስስ ከተቀመጥኩኝ በኋላ አትሊስት እዛ ላይ የነበረው ቲቺንግ ኤንድ የነበረው ኢንቫይሮንመንት ለእኔ አስተማረኝ ምንድነው አትሊስት ሰም ሬስፖንሲቢሊቲ እኔ ጋር እንዳለ አሳይቶኛል። ምክንያቱም ሁልጊዜ ከውጭ የሚመጣውን ነገር ኮንትሮል ማድረግ አትችልም። ሁሉም ሰው እንደፈለገ ሪያክት ያደርጋል። ኢንቫይሮንመንቱ፣ አካባቢ ያሉ ሰዎች፣ አገር በፈለግከው ደረጃ ብትሄድ ውጭ ያለው ነገር ኮንትሮል ማድረግ አትችልም። ግን አንተ ሪስፖንስህን ኮንትሮል ማድረግ ትችላለን። ለዚህ የሚመጣው ሁሉ ቀስት፣ የተወረወረው ቀስት ሁሉ አንተን ይመታሃል ወይስ አይ ብለህ እኔን አልቀበልም ይሄ እኔ አይደለም ወይ ደግሞ እኔ ሬስፖንሲቢሊቲ ወስዳለሁ። ምንድነው ኢንተራክሽናችን ነው በመሃላችን ያለውን ፍሪክሽን የሚፈጥረው። ስለዚህ የኔን ፓርት ራሱ አትሊስት የኔን ፓርት እኔ ኮንትሮል ማድረግ እችላለሁ የሚለው ነገር ሲገባኝ ኦኬ ለካ እንትና በደለኝ፣ እንትና እንደዚህ ያደረገኝ፣ እንትና እንደዚህ ሆነ የምለው ሁሉ የኔ ፐርሰፕሽን ነው። ኦፍኮርስ አድርገውት ሊሆን ይችላል። የእነሱን ያደረጉትን ነገር እንትን እያልኩኝ አይደለም፣ ፔኑ የለም ማለት አይደለም። ግን
ፔኑን እኔ እንዴት ነው ማስተናግደው? ከዛ እንዴት ነው ሪአክት ማደርገው? ለዛ ፔን ውስጥ ገብቼ ያንን ድራማ ቀጥለዋለሁ ወይስ አይ ይሄ ድራማ አለ አየዋለሁ፣ ግን እኔ የዚህ ፓርት መሆን አልፈልግም መምረጥ መቻል አለ። ከውጭ ያለው ችግር ቢኖርም ለውጭ ለተፈጠረው ችግር እንዳልሽው ሪስፖንድ የምታደርጊበት መንገድ ከዛም አይ ቲንክ ፐርሰናል ዴቨሎፕመንት ላይ ኢምፖርታንት የሆነው እኔስ ምን ያህል አስተዋጽኦ አድርጌያለሁ። አይ ቲንክ ቪክቲም ስትሆኚ ሰማን ማንረዳው ነገር ለዛ ለተፈጠረው ችግርም ምናልባት አውቀነውም ቢሆን ሳናውቀው ፓርቲሲፔት ታደርጋለህ። በደንብ ፓርቲሲፔት ከአንደኛ ከሪስፖንስህም ይጀምራል። ከውጭ የሚመጣው ነገሮች አንተ ሪስፖንድ የምታደርግበት መንገድ ሰው መጥቶ ሲጮህብህ አብረህ የምትጮህ ከሆነ ያው እዛው ተያይዛችሁ መቀጠላችሁ ነው። ወይ ጎዳኝ ብለህ ስታስብ እሱን ለመጉዳት ሪቨርስ የምትሄድ ከሆነ እሱ ያው ኢንተራክሽኑን ይቀጥለዋል። አንደኛ። ሁለተኛ አንተስ ፕሌይ የምታደርገው ፓርት ምንድነው? እሱ አሁን ያነሳኸው ነገር በጣም ኢምፖርታንት ነው። ሳታውቀውም ሆነ አውቀኸው የምታደርጋቸው ነገሮች አሉ። የሆነ ያስደስታልም አንዳንዴ ሰው መተኮስ ወይ ኢቭን ያ ሰው የሚያናድነው ነገር እንደሆነ እያወቅ የሆነ ኢሞሽን ፍለጋ ሄደ ትነካካለህ። ያንተ ፓርት ምንድን ነው ፕሌይ የምታደርገው የሚለውን ማየት እና እነሱን ነገሮች አይ ቲንክ ሞር ኤንድ ሞር በቃ ስራውት በኤክስፒሪየንስ በደንብ ኤክስፕሎር ማድረጋቸው አሁንም የማያልቅ የሚመስለኝ ነገር እሱ ነው። ያው አንደኛው ሌላው ነገር እዚህ ጋር በጣም ኢምፖርታንት ብዬ የማስበው ህይወት ውስጥ ያለ የሚመጣ ችግር ወይ ደግሞ የሚመጡ ቻሌንጆች አልቀው ከዛ ነፃ ሆናለሁ የሚል እምነት ነበረኝ በጣም ረጅም ጊዜ። አሁን ሳስበው ሶፋኒ ምክንያቱም በቃ ላይፍ ያ ነው። አለበለዚያ በጣም ዲፕሬሽን ውስጥ እኮ ትገባለህ። አሁን ምን ይባላል አንዳንድ ሰው በጣም ሀብታም ሲሆን ብዙ ገንዘብ ሲኖረው ምን ያርግ? ድብርት ውስጥ ይገባል። ከፍተኛ ድብርት ውስጥ ይገባል። የሆነ ራሱን የሆነ ኢሞሽን የሆነ ኢነርጂ ለመፈለግ ፔን ውስጥ ይገባለህ ምናምን የሚያልቅ ነገር የለም። እዚህ ጋር ይሄንን ጨርሼ ወደሚቀጥለው እሄዳለሁ የምትለው ነገር አይደለም። በቃ እዚህ ጋር የሆነ ነገር ይመጣል፣ እሱ እንዲል ታደርጋለህ ትኖራለህ። ከዛ የሚቀጥለው ነገር ይመጣል፣ እሱ እንዲል ታደርጋለህ ትኖራለህ። ሶ that's just life እንጂ ልክ ገንዘብ አግኝቼ ደስተኛ ሆናለሁ ብለህ የምትጠብቀው ነገር ነው። ትልቁ ፐርሰናል ዴቨሎፕመንት ላይ ያለው ብዙ ሰው ሲመጣ አንዱ እንደውም ቻሌንጁ ይመስለኛል ኤክስፔክቴሽን ነው። ኤክስፔክቴሽን ማለት ያችን ነገር ካወቅሽ ወይ ደግሞ በዚህ ፐርሰናል ዴቨሎፕመንት ውስጥ ሄድሽ በቃ አንዴና መጨረሻ ጊዜ ህይወትሽ ውስጥ ያለውን ችግር ፈታሽ ብሎ ማሰብ ትልቁ ነገር ነው እና ብዙ ሰዎች ዲስአፖይንትድ ይሆናሉ። በጣም ዲስአፖይንትድ ነው ሲሉ ምናልባት ለዛች ነገር መፍትሄ ብታገኙ እንኳን ከፍ ብለሽ እኮ ተመሳሳይ ችግር ሌላ ቦታ ታገኛለሽ። ደግሞ ሌየርም አለው። like አንድ ሌየር ስታነሳ ከስር ሌላ ደግሞ አለ፣ ሌየር ስታነሳ ሌላ አለ። ለዚህ ያልቃል ብለህ ዝም ብለህ ያንን ሌየር ስትልጥ ብቻ መኖር ራሱ አድካሚ ነው። ላይፍም is happening in the meantime ነገሮች ኤክስፒሪየንሶች ይመጣሉ፣ እንደያመጣጣቸው ዲል እያደረግ ትኖራለህ። ሌላውም ላይፍ መቀጠል አለበት። ሁልጊዜ ፔንን ማስተናገድና ራስህን ሂል ለማድረግ ብቻ መኖር ብቻ ሳይሆን ላይፍም ሀፕን ያደርጋል እንደሚንት እና ላይፍ የምትጠብቀው ነገር አይደለም። እንትን ሆኖ ከዛ እንትን አደርጋለሁ የምትለው አይደለም። it's happening now አሁን እዚህ ሞመንት ላይ ይሄ አሁን የላይፍ ፓርታችን ነው። ግን እሱ ደግሞ ኤክስፕሎሬሽን ሌላ ምን አድርጎኛል መሰለህ? ሪስፔክት ለራሴም ለሰውም ጊዜ ሪስፔክት እንዳደረግ በጣም አድርጎኛል። አሁን one of the things as much as possible ማላደርገው ነገር ምንድነው? ቀጠሮ አላረፍድ። ምክንያቱም አንተ ጊዜህን ሀሳብህን ምንህን አስበህ እዚህ ጋር ተገኝተሃል። በቃ አንተ ህይወትህን ነው እየሰጠኸኝ ያለው not just time ማለት ላይፍህ ነው። ከሆነ ነገር ላይ ከ100 ዓመት የምትኖር ከሆነ ያችን 1 ሰዓት 2 ሰዓት እኔ ማረፍድባትን ሰዓት እየቀነስኩብህ ነው ማለት ነው። ስለዚህ ለራሴ ሪስፔክት አለኝ። ይሄ ላይፌ እንደሆነ ተረድቻለሁ። ስለዚህ እኔ እናንተ እዚህ ጋር በምናደርገው ኢንተራክሽን this is my life የኖርኩት ከምኖረው ታይም ላይ እየሄደ ያለበት ጊዜ ነው ያለው። ስለዚህ እሱን ዲስሪስፔክት አላደርግም። የሌላውንም ሰው የራሴንም እንድታረፍድ አልፈልግም። እኔም as much as possible የተቻለኝን ሁሉ አድርጌ በጊዜ ይደርሳሉ። የሚያረፍዱ ሰዎች እንደሆኑ ካወቅኩና ሉዝ ማድረግ የማልፈልጋቸው ሰዎች ከሆኑ እኔም አርፍጄ ይገኛለሁ በሰዓቱ። እነሱ 10 ሰዓት ካልኳቸው 11 ሰዓት እንደሚመጡ ካወቅኩ 11 ሰዓት ደርሳለሁ፣ እነሱም 11 ሰዓት ይመጣሉ። ዊን ዊን ነው። it's okay እና 10 ሰዓት ደርሼ እኔ ለምን አልመጡም ምናምን ብዬ ትንስል አልነው። ላይፍ ኢዝ ሃፕኒንግ ኢን ዘ ሚን ታይም። ይሄ የምትጠብቀው ነገር አይደለም ላይፍ የሚለውን በደንብ አስተምሮኛል። ልክ ነው። ስለዚህ ኖርማሊ ብሌም እንዳታረጊ አድርጎሻል። ብሌም እንዳላረጋ ስለዚህ ራስሽን ብታይ እኔ ምን አስተዋጽኦ አድርጌያለሁ፣ አት ሴም ታይም ደግሞ የሆነ ሪስፖንስ መቀየር ትችላለህ ነው ያደርጎሻል። ራስሽን እንድታከብሪ ሰዎችን ማክበር እንድትችይ አድርጎሻል።